እሺ እንኳን ከእረፍት በደህና ተመለሳችሁ። ያለነው የሀሳብና የመጽሐፍት መድረክ በሚለው የዋልያ መጽሐፍት ተከታታይ ውይይት ነው። ለዚህ ዓመት ለ2018 የታቀደ በ2018 የተጀመረ ይህ ፕሮግራም ቅድም እንደነገርኳችሁ በየ15 ቀኑ በተለያዩ ሀሳቦች በተለያዩ ርዕሰ ጉዳዮች ላይ እንደ ዛሬው ያማረ ውይይትና አንዳንድ ጊዜም ገለጻ የሚደረግበት ፕሮግራም ነው። የዛሬው ያው ማስታወቂያውም ላይ እንዳያችሁት በየእውቀት ዘርፉ መጽሐፍት እንዴት ይነበቡ በሚል ርዕስ የተዘጋጀ ነው። እስካሁን በነበረን የገለጻ መርሃ ግብር ላይ ከዶክተር መሐመድ እድሪስ፣ ዶክተር ኃይሉ ሀብቱ፣ ዶክተር አሞን በቀለ፣ ደራሲ አለማየሁ ገላጋይ ከተለያዩ ዲሲፕሊኖች አንጻር መጽሐፍት እንዴት ቢነበቡ ይሻላል የሚለው ሀሳብ ላይ የተዘጋጁባቸውን በጥልቀት የተዘጋጁባቸውን ገለጻዎች አድርገውልናል። ስለዚህ አሁን በተቀሩን ጥቂት ደቂቃዎች ከእናንተ በሚነሱ ጥያቄዎች ላይ ተመስርተን ውይይት እንድናደርግ ነው የያዝነው ፕሮግራም። አሁን ለጥያቄዎችና ለአስተያየቶቻችሁ መድረኩ ክፍት ነው። በጣም አመሰግናለሁ። መላኩ ይባላል። መላኩ አዳል። ሁላችሁንም አቅራቢዎችን እጅግ አመሰግናለሁ። በጣም ቆንጆ ነበር። ወደ ጥያቄዎች ልግባ። የመጀመሪያው ፕሬዘንቴሽን ላይ የተለያዩ መጽሐፎችና ደራሲያን ስራዎችን በምታቀርብበት ጊዜ ይሄ የውጤትና የመንስኤ ግንኙነት ያላቸው ጉዳዮች ይመስላሉ ሁሉም እና ወሰብሰብ ያሉ ጉዳዮች ናቸው እነዛ መጽሐፎቹም የተነሱት። ነገር ግን እነዚህ የመንስኤና የውጤት ግንኙነቶችን ተራው አንባቢ እንዴት ነው ሊደርስባቸው የሚችለው እና ምን አይነት የንባብ ደረጃዎችን ቢያልፍ ነው እዛ ደረጃ ሊደረስ የሚችለው የሚለውን ጥያቄ ቢመለስልኝ ደስ ይለኛል። ምክንያቱም በጣም ኮምፕሌክስ ነገር ይመስለኛል። አሁን አሴሞግሉ እያልኩ ነው ማነበው። በነገራችን ላይ የእሱን መጽሐፍ አሁን ብዙዎቻችን አንብበን ያልነው የመንስኤ ውጤት ግንኙነቱን አስልተን ሁለቱም ብቻ ነው። የመንግስታዊ ስርዓትና የተቋማት ጉዳይ ነው በጣም ወሳኙ ፋክተር ተብሎ ነው ብዙ ሰዎች የሚሉት። ግን መጽሐፉን በምናነብበት ጊዜ የሚታዩ ነገሮች አሉ። የኬስ ኮንትሮል ታይፕ አለ። በዶክሜንት አናሊሲስ ታይፕም ቢሆን ቦታዎቹ ምናምን ሲል የኬስ ኮንትሮል አለ። ሌሎቹ መንስኤዎች ተመሳሳይ ቢሆኑ አይነት ነገሮች አሉበት መጽሐፉ ላይ እና ያ ግን መጽሐፍ ንባባችን ላይ በደንብ የታየ አይመስልም። ይሄ ደግሞ ሆሊስቲክ የሆነ የኮዝ ኢፌክት ሪሌሽንሺፕን የመንስኤ ውጤት ግንኙነትን ያለማየት ጉዳይ ነው እና ይሄ ደግሞ ለተራው አንባቢ በጣም ከባድ ነው። እንዴት እንድረስ እዛ ላይ ነው አንዱ ጥያቄ። የስልጣኔ ጥያቄ የተነሳበት ላይ ደግሞ የኛ ነው አይነት ሙግት ነገር አየሁና፣ ግን የአይነት ጥያቄ ወሳኝ ጥያቄ ነው ወይ? ስልጣኔዎቹ ራሱ ሼርድ አይደሉም ወይ? ቅድም እንደውም ፍልስፍናው ላይም ተነስቷል። ፍልስፍና የኔ ነው ከምንል የሁሉም የሰው ልጅ ነው። ስልጣኔዎቹም እንደዚህ ናቸው። ለምሳሌ የአሜሪካን የአሁኑን ስልጣኔ የአሜሪካ ስልጣኔ ነው የምንለው ወይስ የአውሮፓ ስልጣኔ ነው የምንለው? ምክንያቱም አውሮፓውያን ናቸው እዛ ሄደው የአሜሪካን ስልጣኔም ቢሆን የመሰረቱ። ስለዚህ የኛ ነው ሙግት ሊኖር ነው ወይ ስልጣኔ ሸርድ ነው ብለን ነው መስማማት ያለብን? ይሄ ነገር እንዴት ነው መታየት ያለበት የሚለው ጥያቄ ነው ያለኝ። ሌላኛው እዚህ በተለይ ፍልስፍና መጽሐፎች በምናነብበት ጊዜ ትንሽዬ አንብበን ይደክመናል። ሌላ ብዙ ማንበብ አስቸጋሪ ነውና እንዴት ነው የምታደርገው? ብዙ መጽሐፎችን አንድ ላይ ማንበብ፣ ሌሎች ትንንሽ መጽሐፎችን መሀል ላይ የማስገባት ሁኔታ ጥሩ ነው ብለህ ታስባለህ ወይ? እንዴት ነው ጋፖችን የምንሞላበት ሁኔታ እንዴት ነው የምታደርገው
አንዳንዶች ዲሰራፕት ያደርጋል፣ ሌላ መጽሐፍ መነበብ የለበትም፣ አንድ መጽሐፍ ብቻ ነው መነበብ ያለበት የሚሉ አሉ። ሌሎች ደግሞ አይ ጠንካራ መጽሐፎችን እያነበብን በሌላ ትንሽ መጽሐፎች ካልሞላ ነውማ ዝም ብለን ተቀምጠን መክረማችን ነው የሚሉ አሉ። እና እንዴት ነው መነበብ ያለበት የሚለው ነው። ሌላኛው ኦሪጂናሊቲን ለመጠበቅ ሲባል ሌሎች መጽሐፍ አናነብም የሚሉ አሉ። አንዳንዶቹ ደግሞ አይ ኦሪጂናሊቲ የሚመጣው እናነባለን በደም ከሆነ ለሆነ ጊዜ እንረሳለን፣ እዛ በኋላ እንደ አዲስ መጽሐፍ ስንጀምር የራሳችን ሀሳብ የምናመጣው የሚሉ አሉ። ሪሊ በዚህ መንገድ ኦሪጂናሊቲ መጠበቅ ይቻላል ወይ ነው ወይስ እንደው ይሄ ኦሪጂናሊቲ የሚባል ነገር ውሸት ነው? አይ ዶንት ኖ። ምን ትላላችሁ? አመሰግናለሁ። አይ ቲንክ የኮዝ ኤንድ ኢፌክት ግንኙነትን ወይም ደግሞ እንደዚህ አይነት መጽሐፎች መደበኛው አንባቢ እንዴት ነው ሊደርስባቸው የሚችለው የሚል አይነት ጥያቄ ነው። ጥያቄው መግቢያ ላይ ያነሳነው ነገር ላይ ድጋሜ መሄድ ይኖርብናል ብዬ አስባለሁ። ይህ ማለት ማን ለምንድን ነው ማንበብ ያለበት የሚለው ጥያቄ አብሮ የድረስ ማንበብም አለብን የድረስ ማንበብ ይጠበቅብናል የሚለውንም ይመልሳል። አንድ ሰው የአጄሞሉን ያው በዚሁ አንድ ላይ የተቃረንን እንሂድ ብዬ ነው። የአጄሞሉን መጽሐፍ እና የሮቢንሰንን መጽሐፍ ሲያነብ ለምን ፐርፐዝ ነው የሚያነበው? ለምሳሌ እኔ ፖለቲከኛ ነኝ። የተለያዩ የፖለቲካ ሰነዶችን አዘጋጃለሁ፣ የተለያዩ ስራዎችን እሰራለሁ። አጄሞሉን ስለ ተቋም ግንባታ ሳነበው በጣም ምርጥ ሪፈረንስ ይሆናል ማለት ነው አይደለ? ምክንያቱም እሱ በኬዝነት ያነሳቸው በጣም የተለያዩ ሀገራት ሪሶርስ ምንም የሌላቸው ያልነበራቸው ሀገራት፣ በተፈጥሮ ሀብት እዚህ ግባ የማይባሉ ሀገራት ነገር ግን በገነቧቸው ተቋማት ምን ያህል አድገው እነዚህ ነገር ኤክስፕሌን ሲያደርግ ኢትዮጵያ ምንም እንኳ የባህር በር ባይኖራትም ብዬ እነሳለሁ ማለት ነው። ምንም እንኳ ያወጣናቸው ማዕድናት ባይኖሩንም ጠንካራ ተቋማት ከገነባን ካለን የረዥም ዘመን የመንግስት ታሪክ አንጻር ትልልቅ ኢንስቲትዩሽንስን ካጠናከርን የማደግ ተስፋ አለን ብዬ አርጊው አደርጋለሁ። የምናነብበት ፐርስፔክቲቭ አሁን ምንድነው ትልቁ ዋናው ጥያቄ ስለሆነ ጉዳይ ላይ አቋም መያዝ ስንፈልግ ቆም እንበል ነው፣ ሌላ ነገር የለውም። እንደ እውቀት ሪፈረንስ ከሁሉም መጽሐፎች የምንወስዳቸው ነገሮች አሉ። ያው ብዙዎቻችሁ ያለፋችሁበት የአካዳሚክ ህይወት ጥሩ ሊትሬቸር ሪቪው የሚባለው የትኛው ነው? ጥሩ የሚባለው ሊትሬቸር ሪቪው እንትና እንዲያለ እንትና ደግሞ እንዲያለ አይደለም አይደል? ይሄ ኢትስ አ ካይንድ ኦፍ ምን እንበለው ኦኬ፣ ሌላ ስም እናወጣለታለን። የተሻለው ሊትሬቸር ሪቪው ምንድን ነው? በአንድ ርዕሰ ጉዳይ ላይ የተለያዩ ሰዎች ያሉትን ነገር ሪፈር አድርጎ የሆነ ነገር ሲንተሳይዝ ማድረግ ነው ትልቁ ነገር። ወደ እንደዚህ አይነት ሌቭል ለማንበብ ሲፈለግ አዚቲዝ መውሰድ ስህተት ነው ዋናው የፕሬዘንቴሽኑ አርጊመንት። ወደ አንድ አቋም በአንድ ርዕሰ ጉዳይ ላይ አቋም ለመያዝ ሲፈለግ ከሌ ያለው የመጨረሻው የእውቀት መጨረሻው ነው ብሎ መደምደሙ ስህተት ነው የሚሆነውና እኔ ሁለት ፖይንት ብቻ ነው እዚህ ጋር የምሰጠው ማለት ነው። የመጀመሪያው ለምንና ማን ለምን ያንብብ በሚለው ላይ መግባባት ነው እንጂ እነዚህ መጽሐፎች ሲተቹ ምንም ጥቅም የላቸውም ወደሚል አንወስደውም። ለምንፈልገው ፐርፐዝ እጅግ በጣም ጥቅም ይኖረዋል። ነገር ግን አገራት እንዴት ይበልጽጉ ብለን ስናስብ ግን ብቸኛ ሪፈረንስ መሆናቸውን እናቆማለን ማለት ነው። አዘ ፖሊሲ ሜከር ስናነብ፣ አዘ ተማሪ ስናነብ፣ እንደ መደበኛ እንዲሁ ደግሞ ለሪፈረንስነት ስናነብ ያለን ጥልቀት ይለያያል የሚለው ነው። ከዛ ውጪ ንጽጽ ምንድን ነው ደግሞ ማንበብና ተቃርኖ ማንበብ ነው ለዚህ ትልቁ ነገር። እኔ ለምሳሌ ሂስትሪ ኦፍ ፖለቲካል ቶትን ሳነብ በጣም ትልቅ መጽሐፍ ነው፣ 900 ምናምን ፔጅ ነው እና ማለት አነሰ ምንድን ነው ሂስትሪ ኦፍ ፖለቲካል ቶት የዓለም የፖለቲካ እሳቤ በቃ ታሪኩ ይኸው ነው ብለህ መጀመሪያ ኮንፊውዝ ትሆናለህ። ከዛ ወዲያው ሂስትሪ ኦፍ ኢስተርን ፖለቲካል ቶት ስታነብ በተመሳሳይ ጉዳይ ላይ ሌላ ኮምፕሊትሊ የተለየ ናሬቲቭ፣ ስለ ሰው ሌላ ናሬቲቭ፣ ስለ ገቨርንመንት ሌላ ናሬቲቭ፣ ስለ መንግስት ስርዓት ሌላ ናሬቲቭ፣ ግን በተመሳሳይ ፊሎሶፊያዊ እሳቤ ማለት ነው። ስለዚህ ምንድነው ደግሞ ማንበብ እና ተቃርኖ ማንበብ የአንድን አንባቢ የአንድን መጽሐፍ
የውስጥ ነገሮችን ለመረዳት የተሻለ ይሆናል ብዬ አስባለሁኝ። በዚህ አድረስ ላድርገው። እሺ፣ አመሰግናለሁ ዶክተር መላኩ። የእኔ ጥያቄ ምንድነው፣ አንድ መጽሐፍ ነው ወይስ ብዙ መጽሐፍ ነው አንድ ላይ መነበብ ያለባቸው የሚለው ነው። አይ ቲንክ የሚወስነው ለምንድነው ማነበው የሚለው ይወስነዋል። ማነበው ቅድም እንዳልኩት ፍልስፍናዊ መጽሐፎች መነበብ ያለባቸው ለመረዳት ስለሆነ መረዳት ከሚወስደው ጊዜና ከሚወስደው ኤፈርት አንጻር አይ ቲንክ ብዙ መጽሐፎችን በአንዴ ማንበብ አይመከርም በፍልስፍና። ምክንያቱም ብዙ መጽሐፎችን የማንበቡ ቅድም ኢንስፔክሽናል ያልነው የአነባበብ ዘይቤ አድለር ያነሳው ከዛ ጋር የተያያዘ ነው። በአመት ይህን ያህል መጽሐፍ ላንብብ፣ በወሬ ይህን ያህል ከሚል የሚመነጭ ነው እና እንደሱ አይነት መጽሐፎች አይ ቲንክ አነባበቦች እንቅፋት ነው የሚሆኑት ለትክክለኛው መረዳት። ግን ምናልባት ቀለል ያሉ የማረፊያ መጽሐፎችን ማንበብ አይ ቲንክ እንቅፋት አይሆንም ብዬ አስባለሁ። ካንትን ሳነቡዬ ማታ ላይ ልተኛ ስል እንቅልፍ ለምኔን አንብቤ ብተኛ አይ ዶንት ቲንክ ይረብሸዋል የካንት ንባቤ ላይ እንቅፋት። ያኛውን ዝቅ ማድረጊያ አይደለም፣ ግን እንደዚህ አይነት ቀለል ያሉ መጽሐፎችን ማንበብ ፕሮባብሊ አእምሯችንን እንደ ማሳጅ የማረግና ረፍት የመስጠት አይነት ነገር ይኖረዋል። ግን ጥያቄ የሚፈጥሩ ሀሳባችንን የሚፈትኑ የማሰብ አቅማችንን ቻሌንጅ የሚያደርጉ መጽሐፎችን ግን አንድ ሁለት በአንድ ጊዜ ማንበብ አይ ቲንክ አይመከርም እና ኮንፊውዥን ሊያመጣ ስለሚችል አንድ ቶፒክ ላይ ለምሳሌ ካንትን እያነበብኩ ከሆነ በካንት ላይ የተጻፉ ሌሎች መጽሐፎችን አብሬ እያናበብኩ መሄድ እችላለሁ። አንድን ሀሳብ የበለጠ ግልጽ እንዲያደርግልኝ ሌሎች ኦቶሪቲዎችን፣ ኮሜንታተሮችን መጠቀም እችላለሁ እና ከዛ ውጭ ግን ሞር የሚመከረው አንድን መጽሐፍ እስከምንጨርሰው ድረስ። ምክንያቱም ህይወት አጭር ብትሆንም ሁሉንም መጽሐፍ አንብበን ለመጨረስ የሚያስችል እድሜ ባይኖረንም ግባችን ይህን ያህል አንብቤ ያለው ማለት እስካልሆነ ድረስ ካንትን ተረድቼዋለሁ ማለት ከሆነ ግቤ ካንትን ለብቻው ማንበብ አይ ቲንክ ሞር ሪዋርዲንግ ነው ብዬ አስባለሁ። ቅድምም ትንሽ ለማንሳት ሞክሬ ነበር፣ ሩሶን አይ ቲንክ አንስቸው ነበርና የሌሎችን ስራዎች ማንበብ የራሳችንን ኢንዲፔንደንት የሆነ ሀሳብ ፎርም እንዳናረግ እንቅፋት ሊሆንበት የሚችልበት እድል አለ። ግን ኦሪጂናሊቲ የሚለው ሀሳብ ሁሉም ሰው ከጅምሩ ጀምሮ ሀሳብ አለው የሚል ፎልስ ፕሪዘምፕሽን ይዞ ነው የሚነሳው። ማለት እኔ መጽሐፍ ሳላነብ በፊት ሀሳብ አለኝ፣ ያንን ሀሳቤን ሳነብ ያጠፋብኛል የሚለው ሀሳብ በራሱ መፈተሽ አለበት አይ ቲንክ። እና መጽሐፎችን የምናነብበት ዓላማ ቅድም እንዳነሳሁት ከሬጅ ያስፈልጋል ብዬ ነበር እና ያ ከሬጅ አንዱ ማሳያው ምንድነው፣ በተለይ የፍልስፍና መጽሐፎች ነፃ ሊያወጡን ይገባል ስንል ምንድነው፣ ያነበብኩትን መጽሐፍ ተቀብዬ የዛ ሰውዬ ደቀ መዝሙር ሆኜ የመሄድ ሳይሆን የኔን ኢንዲፔንደንት የሆነ ቶት አይዲያ ዴቨሎፕ እንዳረግ ሊያግዘኝ ይገባል ነው። አንድ የፍልስፍና መጽሐፍ ውስጤ ያንን ኦቶኖሚ የማይሰጠኝ ከሆነ የማሰብ፣ የማገናዘብ፣ የመጠየቅ፣ የመተቸት አቅሜን ኤክሰርሳይዝ እንዳረግ የማይቆሰቁሰኝ ከሆነ ፌል አርጓል ያ መጽሐፍ ማለት ነው። ስለዚህ የፍልስፍና መጽሐፎች አቀራረባችን ነው የሚወስነው። እኛ ስንቀርባቸው እንደ ኦቶሪቲ በጣም ትልቅ ፊገር የማይተቹ የማይጠየቁ አድርገን ቅድም ዶክተር ኃይሉ እዚህ ስንጫወት እያነሱልኝ ነበረ። በተለይ አሪስቶትል እንደዚህ በጣም የገነነ ሰው ነው እና ሃይማኖትን ከፈጠሩ ሰዎች ውጪ የአሪስቶትልን ያህል የሰው ልጅ አእምሮ ለእንደዚህ ያለ ረጅም ጊዜ የተቆጣጠረ ሰው የለም በታሪክ ውስጥ። ከ1000 ዓመት በላይ ለሆነ ጊዜ ዳንቴ ላ ዲቪና ኮሜዲያ የሚባለው መጽሐፉ ላይ ዘማስተር ኦፍ ዞስ ሁ ነው ይለዋል። ያነሱልኝ ነበር ዶክተር ኃይሉም እዚህና ዘማስተር ኦፍ ሂውማን ቢንግስ አይደለም፣ ዘማስተር ኦፍ ዞስ ሁ ነው የአዋቂዎች ሁሉ አዋቂ አይነት እንደዚህ አይነት ስያሜዎች ይሰጣቸውና እነዚህን ሰዎች ስንቀርባቸው በፍርሃትና በመሸማቀቅ ስለሚሆን ያሉት ሁሉ ልክ ነው ብሎ የመከተል ነገር አለ። በ12ኛው በተለይ በሜዲቫል ዘመን አሪስቶትልን መተቸት የማይታሰብ ነው። አሪስቶትል ምን አለ ነው። ለምሳሌ አንድ የሚነገር ታሪክ አለ። የቀዶ ጥገና ሐኪም ጠረጴዛ ላይ አስተኝቶ ደም በየትኛው አቅጣጫ ወዴት እንደሚሄድ እያስተማረ አንዱ እጁን አወጣና እንዴ አሪስቶትል ግን እንደዚህ አላለም፣ ከሚያየው ይልቅ አሪስቶትል ያለውን ነው ማመን የሚፈልገው። በእንደዚህ አይነት መንገድ መጽሐፎችን አፕሮች የምናረጋቸው ከሆነ ጸሐፊዎቹ ራሳቸው ይሄ ኢንቴንሽናቸው ይሄ አይደለምና የእነሱንም ዓላማ እንስታለን፣ የእኛንም የፍልስፍናን የማንበብ ዓላማ እንስታለን። ከዛ ይልቅ የፍልስፍና መጽሐፍን ማንበብ ለኛ ኢንዲፔንደንስ ነፃ እንዲያወጣን የራሳችንን ነፃ የሆነ አስተሳሰብ እንድናዳብር ሊያግዘን ነው የሚገባው ብዬ አስባለሁ።
የመጀመሪያው ጥያቄ ለዶክተር ኃይሉ ነው። ዶክተር ኃይሉን በግል የተወሰነ ስለማውቃቸው አቀራረባቸው በደንብ አላረካኝም። የምፈልገውን አይነት ምላሾች ያልሰጡኝ ነገሮች አሉ። አሁን ለምሳሌ ይሄ ጥቁር ነኝ ነገር ግን ውብ ነኝ የሚለውን የመጀመሪያው ትርጉም ወደዚህ አቅጣጫ ነገር ግን ወደሚለው የወሰደው የ4ኛው መቶ ክፍለ ዘመን ቅዱስ ጀሮም የሚባለው ነው ብለውናል። ይሄ ማለት ጥቁርነትና ውበትን በመጽሐፍ በሃይማኖት መጽሐፍ ላይ አቃርኖ የማቅረብን ሀሳብ አንድ ትልቅ የሃይማኖት ትልቅ ሰው ጽፎ ሲሰጠን እኛ ደግሞ የዛሬ ክርስትና ስለሆነ አክቹአሊ መሀሌ አላቅም፣ በሌሎች እምነቶች መኖሩን አላቅም። ያን መጽሐፍ ቅዱስ ነው ብለን ስንቀበል ይሄንን ስናነብ እንዴት እንድንመረምረው ይመክራሉ እርስዎ? የ4ኛ መቶ ክፍለ ዘመን ነው እንግዲህ በ4ኛ መቶ ክፍለ ዘመን ስለ ዘረኝነት ይታሰባል ማለት ነው። በላቲኖች እንደ አንድ አንባቢ ከላቲን ስለሆነ ወደዚህ አይነት ትርጓሜ ጥቁር ነኝ ግን ውብ አይደለሁም፣ ጥቁር ነኝ ግን ውብ ነኝ ብለን እንድንፈትሽ ከሃይማኖት መጻሕፍት አንጻር በዚህ ደረጃ የመንፈሳዊ መጻሕፍትን መጠርጠር አለብን ወይ የሚል ምናልባት አስተያየት ካሎት እግረ መንገድ። በጣም ከባድ ችግር ነው በ4ኛ ክፍለ ዘመን ይህን መጽሐፍ በዚህ መልክ ተተርጉሞ ማግኘት። ከዛ ጋር እያይዘው ምናልባት የሉዶልፍ ሀሳብ ከአረቢያን የመጣ ነው ስልጣኔ ወደሚል ጽፏል ሲሉን እርሶ የሉዶልፍ ዘመን ሀሳብ ያንን ይሰጠው ነበር ወይ? ሉዶልፍ ሲጽፍልን አስቦ የኢትዮጵያን ስልጣኔ ወደ ውጭ መግባት ከውጭ እንደመጣ እንድናስብ ፈልጎ ጻፈ ወይስ ምን ብለን ነው የምንወስደው? እንደው የእርስዎን አስተያየት ፈልጌ ነው። ሁለተኛ እንግዲህ ሁለታችሁ ዶክተር መሐመድና ዶክተር አሞን ተራርታችሁ እኔ ሞር የሂስትሪና የታሪክ የፖለቲካና የታሪክ መጽሐፍ ይማርከኛል። እኔ ከዚህ አንጻር ስሎውሊ በት ፔሸንትሊ ሚል ዶክተር አሞን ሪከመንድ ወይም እንደ ፕሮሲጀር ነግሮናል። ሶ ስሎውሊ በት ፔሸንትሊ ማለት እኔም በጣም ደስ የሚለኝ ንባብ ነው። ብዙ መጽሐፍ ማንበብ ምናምን አልወድም፣ መርጬ ማንበብ እወዳለሁ። ያ ማለት ግን የመምረጥ ሂደቱ ራሱ ደግሞ ምን ሊሆን ነው? ምክንያቱም ረጋ ብዬ የማነብ ከሆነ አንድ መጽሐፍ የሚወስድብኝ ጊዜ አለ። ያንን ደግሞ ቅድም ዶክተር እንዳለው የተለያዩ መጽሐፍት ጋር ማገናዘብ ሊኖር ይችላል። ተመሳሳይ ርዕስ ላይ የተጻፉ ጽሁፎች እና እንደዛ አይነት ኬዝ ላይ መምረጥን ሊያስገድደኝ ይችላል። ስለዚህ መጽሐፍት መምረጥ ከፖለቲካ መጽሐፍት አንጻር ከታሪክ መጽሐፍት አንጻር ምን አይነት ምርጫ ነው? ደራሲውን ነው የምመርጠው ወይ ፐርስፔክቲቭ እንዴት አድርጌ ልምረጥ የሚል እዛ ላይ እንደው አስተያየት ካላችሁ ለማለት ነው። አመሰግናለሁ። ሴንት ጂሮም የጻፈው ዘ ቡልጌት ባይብል ይባላል። ቡልጌት ቡልጋሪዝ ከሚል ቃል ነው፣ ለተራው ሰው የተጻፈ ማለት ነው። ከዕብራይስጡና ከግሪኩ መጽሐፍት ቅዱሳት አመሳክሬ ነው የምለው። እንግዲህ የዕብራይስጡ ከክርስቶስ ልደት በፊት የተጻፈ ነው። የግሪኩም ደግሞ በአሌክዛንድሪያ ትልቅ የአይሁድ ማህበረሰብ ነበር። ዕብራይስጥን ረስተዋል፣ ግሪክኛ ነው የሚያውቁ፣ ግን ሃይማኖታቸውን ያመልካሉ። እና ፕቶሎሜስ የሚባል በ250 ቅድመ ልደተ ክርስቶስ እነዚህ አይሁዶች ሃይማኖታቸውን በቋንቋቸው እንዲያከብሩ እንዲከታተሉ ብሎ ሊቃውንት እንግዲህ ሰብትዋጊንት ይባላል፣ በግዕዝ ኦሪተ ሊቃናት ይባላል። ይሄ ታሪኩ የመጽሐፍ ቅዱሱ አተረጓጎም የሚገርም ነው። 12 ነገድ ናቸው የእስራኤል። ከ12ቱ ነገድ 6 ሊቃውንት ወሰደና በየአንዳንድ ክፍል ለየብቻ አስቀመጣቸው እና የዕብራይስጡን ወደ ግሪክ ተርጉሞ አለ። ግሪክንም ዕብራይስጥን የሚያውቁ እንደ ተአምር 72ቱም አንድ አይነት ትርጉም
የግሪክ ትርጉም ሰጡት። የተአምር ተአምር ነው። ሳይገናኙ በጥሞና ነው ሁሉም እንትን ያሉት። በላቲን ሴፕቱዋጊንት ማለት 70 ነው። 72 በማለት ፈንታ ሴፕቱዋጊንት ባይብል ይባላል። የሰባዎቹ መጽሐፍ ቅዱስ በእኛ ሀገር ኦሪተ ሊቃናት ይባላል። አሁን የግሪኩና የግዕዙ የግሪኩና ዕብራይስጡ የሚሉት በዕብራይስጡ አላቅም ዕብራይስጥ ለዚህ ብዬ ግን አርንቻለሁ ይችን አረፍተ ነገር ሽሆሪአኒ ናኦህ ወ በአረብኛ በግዕዝም አብደላ ወዩሱፍ ወይ ስብሐት ወገሌ እንደሚባለው በግሪኩ ደግሞ ኬኤአይ ካፓ አልፋ አዮታ ኤንድ ማለት ነው እና ሌላው ሁሉ ቦታ ይቺ ኬኤአይ ኤንድ ብላ ስትተረጎም እዚህ ላይ ግን ሴንጅሮም በድ ብሎ ተረጎማል። ለምን? እግዚአብሔር ይወቅ እንግዲህ ማን እንደመከረው። ኦኬ ግዕዙ ደግሞ በእኛ ሀገር ሊቃውንት በሰለሞን ጊዜ የመጣ መጽሐፍ ቅዱስ ወደ ግዕዝ ተረጎመ ይባላል። በአንድ በኩል ግዕዙን ስናይ ይመስላልም። ምክንያቱ ጸላም አነ ጥቁር ነኝ ወሰናይት እናም ቆንጆ ነኝ ወይ ወማዕድምት እናም ቆንጆ ነች። እነዚህ ሶስቱ ሁሉ ከክርስትና በፊት የነበሩ የመጽሐፍ ቅዱስ ጥቅስ ናቸው። ከክርስትና በኋላ በአራተኛው መቶ ክፍለ ዘመን ይሄ እንትና እንግዲህ የጥቁር ንቀት ነበረው፣ እሱን አላውቅም፣ ግን ይሄ ነው መሰረቱ፣ ይሄን ነው ማለት የምችል። የሉዶልፍ ያልከው ከአረብ መጣ፣ የኢትዮጵያ ስልጣኔ የአክሱም ምናምን የሚባለው እሱ ራሱ ያመጣው አይመስለኝም። ከሱ በፊት ኢየሱሳውያን የሚባሉ ጄዝዊትስ አህመድ ግራኝ ጊዜ ሊያግዙ እና አጼ ገላውዴዎስን አጼ ልብነ ድንግል ሸሽተው ደብረ ዳሞ ነው ያረፉ። አጼ ገላውዴዎስን ሊያግዙ የመጡ ኢየሱሳውያን ጄዝዊት ካቶሊክ ሚሽነሪስ ኢትዮጵያን ካቶሊክ ጳጳስ ስር ለማድረግ ብዙ ሞከሩ። አንዳንድ ነገስታትም አጼ ያዕቆብ የሚባል የእሱን ልጅ ደግሞ አጼ ሱስንዮስንም ካቶሊክ አድርገው አጼ ሱስንዮስ የኢትዮጵያ ሃይማኖት ካቶሊክ ነው ብሎ አውጆ ነበር። ብዙ ታግለው ብዙ ተሰውተው ነው በተለይ ላስታ፣ ትግራይ፣ ኤርትራ ምናምን ብዙ መነኮሳት አልቀው ፋሲሊንገስ ሃይማኖት ይመለስ ተብሎ እንደገና ኦርቶዶክስ ሃይማኖት የተመለሰ። እነዚህ ኢየሱሳውያን የኢትዮጵያን ቤተክርስቲያን ጳጳሱ ዘንድ ለማድረግ ስለፈለጉ እግረ መንገድ የኢትዮጵያንም ስልጣኔ እነሱ ይሁኑ ወደ አረብ የወሰዱት ይህን አልተመራመርኩም። እንግዲህ ለወደፊቱ ሞክራለሁ። ግን ለሉዶልፍ መነሻው ማነው እርግጠኛ አይደለሁም። ግን አባ ግሪጎሪዮስ የሚባሉትም ከቤተ አምሐራ የሄዱት በካቶሊኮቹ ቀሳውስት መነኮሳት ጋር ስለሆነ እሳቸውም ነግረውት ሊሆን ይችላል። ግን ይህን ቀስ ብዬ ለወደፊት እመራመርበታለሁ። እግዜር ይስጥልኝ። እሺ፣ ለብዙ የዶክተር አሞን ጥያቄዎች ናቸው። ወደሱ መልሳለሁ ማይኩን። እንደው የመጽሐፍት መረጣ ጉዳይ አሁንም ደጋግመን ሁለታችንም ቅድም እንዳነሳ ነው ማን ሆነን ለምንድን ነው የምናነበው የሚለው ሁሌም መሰመር አለበት። ያው ሁሉም የተጻፈን ማንበብ ስለማይቻል ሁሉም የተጻፈም እውነትም ትክክልም ስላልሆነ ለምን ጉዳይ ነው ማን ሆነን የምናነበው የሚለው ሁሌም ትልቅ ጉዳይ ነው። እኔ ጸሐፊ፣ ተንታኝ፣ ኢንፋክት አሳቢ፣ አሰላሳይ ሆነው የሚያነብ ሰው በፐርስፔክቲቭስ ፍለጋ ውስጥ መዋኘቱ ያቆማል ብዬ አላምንም። አሳቢ መባል ካለበት የሚያስበው
እሳቤን ነው የሚያስበው። ፐርስፔክቲቭስ ውስጥ መዋኘቱ አይቀርም። ኦልተርኔቲቭ ፐርስፔክቲቭስ ማግኘቱ አይቀርም። በፐርስፔክቲቭስ መካከል ሲንተሲስ መስራቱ አይቀርም። ሶ ማሰብ፣ ማሰላሰል፣ መጻፍ፣ እውቀት ማምረት፣ ትውልድ መቅረጽ እንደዚህ አይነት ኮር የሆኑ ተልእኮች ለራሱ የሚሰጥ ሰው ካለ ፐርስፔክቲቭስን መዳሰስ ግድ ነው ብዬ አስባለሁኝ። ምክንያቱም ዋነኛው ነጥሮ የሚወጣው እውቀት የሚፈጠረው ሰዎቹ ያሰቡበትን ፐርስፔክቲቭ ለመተቸትም እኮ አሁን ቅድም ኦሪጂናሊቲ የሚባለው የተነሳውም እንደዛ ነው። ኦሪጂናሊቲ እኮ የሚሄደው የሰው ልጅ ሲፈጠር ሁላችንም ምንም ምንድነው ክላሲካል ኤሊት ቲዮሪ ብዙ የሚቀበል ያለ አይመስለኝም። መቼም ሰው ሲፈጠር ጀምሮ ለእንትን የተፈጠራለ ለእንትን እንግዲህ እና አሞን ይመልሱት ሲፈጠር ለጭንቅላት፣ ሲፈጠር ለሆድ፣ ሲፈጠር ለእግር የተፈጠራለ የሚል ክላሲካል ኤሊት ቲዮሪ አለ። እንደዛ ብዙዎቻችን እንደዛ እንሄዳለን ብዬ አላስብም። ሰው ልጅ ሲፈጠር አእምሮው ነፃ ነው። ያየው ኢንቫይሮንመንቱን የሚያስተነትንበት፣ ሰውን የሚያስተነትንበት፣ ተፈጥሮን የሚያስተነትንበት ነገር ነው በኋላ እውቀት እየገነባለት የሚሄደው። ስለዚህ ስለ ሰው የማሰብ አቅምህን ጥግ ድረስ ስትሰጠው ነው። አሁን ፖለቲካል ሳይንስ ላይ ሰው የሁለቱ ርዕዮተ ዓለሞች የሊበራሊዝም እና የሶሻሊዝም ርዕዮተ ዓለሞች ሲነሱ ሰው ምንድነው ብለው ይጠይቃሉ። በጣም በቀላል ነገር ለማድረግ ነው እንጂ ሰው የራሱ እንትን አለው። ሰው በጣም ብቁ ነው፣ ጎበዝ ነው፣ ራሱን የቻለ ነው፣ ሰው በጣም ከፐብል ነው፣ ሰው እንደገና ለራሱ ጥቅም ሲል ከሌሎች ጋር ተቻችሎ ይኖራል። ስለዚህ የሚመሰረተው መንግስት የሰዎችን ባላንስ መጠበቅ ብቻ ነው እንጂ የሚጠበቅበት ጣልቃ እየገባ መዳኘት ምናምን አይጠበቅበትም ይላል በቀላሉ አነጋገር። አይ ሶሻሊስቶች ይመጡና ሰውን አሳነሳችሁት፣ ሰው ከዛ በላይ መተባበር ይችላል፣ ሰው ከዛ በላይ መተጋገዝ ይችላል፣ ሰው ከዛ በላይ አብሮ መሆን ይችላል። ለሰው የሚተርፈው ሲተርፈው ብቻ አይደለም፣ መጀመሪያውኑ መትረፍ የሰው ባህሪ ነው። ስለዚህ አንተ ደግሞ ተነስተ ስለ ሰው ማሰብም ሊጠበቅብህ ይችላል ማለት ነው። ሶ ኦሪጂናሊቲም የሚባለው ነገር በማንበብ ውስጥ የሚመጣ ነው ብዬ አስባለሁኝ። ፖለቲከኛ ሆነን ስናስብ ግን ፖለቲክስ ኦልሬዲ መርጠን የምንገባበት የሆነ መንገድ አይደለም። ያው ሁላችንም ተመሳሳይ የፖለቲካ አስተሳሰብ እኮ የማይኖረን ለዛ ነው። ለምን ፖለቲክስ ፕራክቲሱ ነው። ኦልሬዲ ፈርደናል በሆነ ነገር። እኔ አሁን ሁሌ የሚያሳስበኝ የነበረው ኮሚኒዝም ኢን ቻይኒዝ ካራክተር ይላሉ ቻይናዎቹ። ምን ማለት ነው ኮሚኒዝም ኢን ቻይኒዝ ካራክተር? ልክ አሁን እኛ ሀገር ይነሳል አይደል? ኢትዮጵያዊ ዲሞክራሲ ሲባል ሊኖር ይችላል ኢትዮጵያዊ የሚባል ዲሞክራሲ? አን ኢትዮጵያን ዲሞክራሲ ካን ቢ ዲሞክራት አሉ ዲቤቶች እኮ እና ኮሚኒዝም ኢን ቻይኒዝ ካራክተር ሲሉ ምኑን ቻይናዊ ያርገውት ነው ኮሚኒ ያስጠበቁት ኢን ቻይኒዝ ካራክተር? ምኑን ደግሞ አስቀጥለው ሂደው ነው ኮሚኒዝሙን ያስቀጠሉት? ኦኬ ሶ ፖለቲከኛ ስትሆን ኦልሬዲ ራስህን ብራንድ አድርገሃል ማለት ነው። አመ ኮሚኒስት ብለሃል፣ በአገር የምመራው በዚህ ፊሎሶፊ ነው ብለሃል። ያሉህን ንባቦች ወደ ኮሚኒዝም ነው እንጂ የምታመጣው። አንዳንዴ ከ3 ዓመት በፊት እዛ ነበርኩና የቻይና ኮሚኒስት ፓርቲ ሙዚየምን ጎብኝቼ ነበርና በቃ ትልቁ ጥያቄ ይሄን መመለስ ነበር እኔ እና አጋጣሚ የአይዲዮሎጂ ትምህርት ቤታቸውንም ጎብኝቼ ነበረ። ከአይዲዮሎጂ መምህራኖቻቸው ጋር ኢንተራክሽን ነበረኝና ትልቁ ጥያቄ ይሄ ነው። ምንድነው ዋት ሜክስ ኢት ኮሚኒስት ኤንድ ዋት ሜክስ ኢት ቻይኒዝ? ትልቁ ጉዳይ ግን ጠለቅ ብለህ ስትገባ ኤክሰፕት መጨረሻ ላይ ኦርደር ለማምጣት ስርዓት ያንን 1.4 ቢሊየን ህዝብ ለማስተዳደር ሲሉ ኦርደር ለማምጣት ከመሆኑ ውጪ ነቲንግ ኮሚኒስት። ወደ ውስጥ ደግሞ ትንሽ ሲምሉ ሲገዘቱ ደግሞ ምናምን ነቲንግ ቻይኒዝ። ሶ የፖለቲከኛ ሆነህ ከሆነ ራስህን በየነህ ኦልሬዲ ከወጣህ ያው አቋም ውስጥ አማራጭ ሀሳቦች ታስባለህ። ግን ነፃ ሀሳቢ፣ ተፈላፋይ፣ አስተንታኝ፣ ጸሐፊ ለሰዎች ትውልድ ለመቅረጽ የሚጥር ሲሆን ግን ትውልድን በአንድ ብቻ ጠመም ባለም ወይ ደግሞ በአንድ ብቻ ቀጥ ባለ መስመር እንዳንመራው የግድ ፐርስፔክቲቭስ ውስጥ መዋኘት ያስፈልጋል ብዬ አስባለሁ። እሺ አይ ቲንክ ወንድም አይደል ስም ያ የወንድም ጥያቄ በዋናነት ያው ኢንተረስት ፖለቲካና ታሪክ ላይ ስለሆነ እኔ የፖለቲካና የታሪክ መጽሐፎችን እንዴት መምረጥ እንዳለብህ ለመናገር ኦቶሪቲው አይደለሁም። ግን ጥያቄው የፍልስፍና ኢንተረስት ላላቸውም ሊሆን ስለሚችል የፍልስፍና መጽሐፍቶችን ለምሳሌ መምረጥ ኦቶሪቲን ላይ ሪላይ ማድረግ ሊያስፈልገን ይችላል። በተለይ ዌስተርን ስራዎችን ለማንበብ ስንሞክር ህይወታችን በጣም ቀላል ነው የሚሆነው። ምክንያቱም የዌስተርን ስራዎች አድለርን ጨምሮ የተለያዩ ሰዎች ግሬት ቡክስ ኦፍ ዘ ዌስተርን ወርልድ የሚሉ እንትኖች አሉ። በባለሙያ ተጠንተው የተሰሩ ፕላኖች አሉና ኢትዮጵያና በሌላው ዓለም እንደዚህ አይነት ስራዎች የተሰሩ መሆኑን እርግጠኛ አይደለሁም እና እነሱ ላይ ለመምረጥ ልንቸገር እንችላለን። ግን
የምዕራባውያኖቹን ለማንበብ አይ ቲንክ እነዚህ ጠቋሚ ነገሮች አሉን። እኔ ለምሳሌ መጀመሪያ ወደዚህ ስራ እነዚህን ለማንበብ የገባሁበት ላይብረሪ ውስጥ ኬኔዲ ላይብረሪ አዲስ አበባ ዩኒቨርሲቲ ማስተርፒስስ ኦፍ ወርልድ ሊትሬቸር የሚል አንቶሎጂ ነው መጽሐፍ አገኘውና ገብቼ ሳየው ከሆሜር ጀምሮ እስከ ቅርቦቹ እስከነ ሲግመንድ ፍሮይድ አካባቢ ድረስ ያሉትን ሊትሬቸሮች ፊሎሶፊም እንደገና ደግሞ ሊትራሪ ወርኮችን እነ ሼክስፒር እነ ጆን ሚልተንን ጨምሮ ያስቀምጣልና ያነበብኳቸው ሲሄድ እንትን ነው ሴሌክሽን ነው ያነበብኳቸው ሲሄድ ውስጥ የሚፈጥሩት ኢንተረስት ዋናውን ስራ እንዳነብ ገፋፋኝና ዋናዎቹን ወደ ማንበብ ገባሁኝ። ሶ አንቶሎጂዎችን መጠቀም አይ ቲንክ ያግዛል ብዬ አስባለሁ። ኦቶሪቲዎችን ማለት ነው በዚህ ጉዳይ ላይ ግን የኢትዮጵያና የሌሎችን ሶ በህይወታችን ውስጥ ቅድም እንዳነሳ ነው እድሜያችን አጭር ከመሆኑ አንጻር ምንፈልጋቸው መጽሐፎች ሁሉ አንብበን እንጨርሳለን ብሎ ማሰብ ከባድ ነው። ምናልባት አንድ መጽሐፍ እንደ ሃይድገር አንድ የሚነገር ነገር አለ። ጀርመናዊ ፈላስፋ ከጓደኛው ጋር በባቡር ሲሄዱ ረጅም መንገድ ነው የሚሄዱትና ጓደኛው ቁጭ ብሎ መጽሐፉን ከቦርሳ ወጣና ደረደረ መንገድ ላይ የሚያነባቸው መጽሐፎች። ሲያየው ሃይድገር ምንም አያወጣም። ከዛ ሃይድገር መጽሐፍ አልያዝክም እንዴ ሲለው ከኪሱ ውስጥ ካንትን አወጣና አይ ሃቭ ካንት አለ። ሌላ መጽሐፍ ማንበብ አይጠበቅብኝ። እድሜ ልካችን አንድ መጽሐፍ አንብበንም ልንሞት እንችላለን። ኢትስ ኖት አባውት ሃው ሜኒ ምክንያቱም በዚህ ዘመን በተለይ አንባቢ ነኝ ትላለህ እንትናን ግን አንብበዋል የሚል ሰው አይጠፋም። መንገድ ላይ አስቁሞ እሱን ካላነበብክማ ምኑን አንባቢ ነህ? እኔ ፍልስፍና እየተማርኩ የነበረ ጊዜ የህግ ተማሪ የነበረች አንዲት ልጅ ኦሾን አንብበዋል አለችኝ። አይ አላነበብኩትም። እና ምኑን ፍልስፍና ተማራችሁት አለችኝ። እንደዚህ አይነት ነገሮች ስለሚገጥሙን አንዳንዴ በሰው ፊት አፍሮ ላለመገኘት ብለን ምንገባባቸው ሩጫዎች አሉ። ግን አልቲሜትሊ ግባችን መረዳት ከሆነ ማወቅ ከሆነ አይ ቲንክ እነዚህን ሪፈረንሶች በመጠቀም የቻልነውን 5ም 6ም ትሁን እድሜ ልካችንን አንብበን ሪዋርዱን ማፈስ እንችላለን ብዬ አስባለሁ። ሶስተኛ የሰጠሁት ለማንብ እሺ አመሰግናለሁ ስለ እድሉ። ቅድም አንዳችሁ ናችሁ ሊሆኑ የሚችለው አኒማል ፋርም የፖለቲካ መጽሐፍ እንደሆነ በዘወርዋራ መንገድ ጆርጅ ኦርዌል ነው መሰለኝ ደራሲው እኛ ጋር ስንመጣ አቤ ጉበኛ አልወለድም፣ አቶ አዲስ አለማየሁ ፍቅር እስከ መቃብር፣ ሌሎችም ደግሞ ሰምና ወርቅ የምንላቸው ፊት ለፊት መናገሩ ምናልባት ያስጠይቀናል ብለው ለዘብ አድርገው እነኚህስ ከፖለቲካ ልቦለድ መጽሐፍቶች አይደመሩም ወይ? እነኚህ ለምሳሌነት የተጠቀስኳቸው ናቸው እንጂ ሌሎችስ የሉም ወይ? እንዲህ አለው። በተለይ ሰምና ወርቅን አንድ የውጭ ዜጋ ነው መሰለኝ ው እናንተ አገር የዲሞክራሲ ጭላንጭል ያለመኖሩን የሚያሳየው አብዛኞቹን ነገሮች የምትናገሩት ሸፈን አድርጋችሁ ነው ውስጥ የምታስተላልፉት መልእክት እና ከምዕራቡም ከምስራቁም የኛው ደግሞ እውን ድቅድቅ ጨለማ ነው ወይ ስለ ዲሞክራሲ ያለን አስተሳሰብ? ታንክ ዩ። አብርሃም በለጠ እባላለሁኝ። መልካም ውይይት ነበረ፣ ግን ሳይጠየቅ መታለፍ የሌለበት ጉዳይ ማንበብን እዚህ ያለው መቼም በሆነ መንገድ አንብቦ ማንበብ ገብቶት የመጣ ነው። ግን ወደ ታች ቲኔጆች እየሄድን ስንመጣ ማንበብ በራሱ አስፈላጊ ነው አይደለም የሚለው ዳውት የለኝም። ስለ አስፈላጊነቱ ማንም አይጠይቅም። ነገር ግን ጋይድ አያስፈልገውም ወይ? ማንበብ በራሱ ክህሎት ነው አይደለ? ፎር ዘ ጉድ ኦፍ ዘ ማይንድ ነው አይደል ያልነው? እንዴት ነው ቲኔጀሮችን ማስተናገድ ያለብን? ምክንያቱም ቫስት ነው አሁን ያለው ጋይድ የለም፣ በተገኘው ነው የሚነበው ምናምን። አንዳንዴ ቪክቲም ኦፍ ሪዲንግ የለም ወይ? ምክንያቱም አንዳንዴ ይሄ ስነ ልቦናችን ብቁ የሆነበት አያስፈልገንም። ዝም ብለህ አንብብ ነው መባል ያለበት። ከዛ በኋላ መንገዱን ሳይጨርሰው መሀል ላይ የሚያቋርጥ ሰው አለ። ከየት መጀመር እንዳለበት እሱ መሰራት የለበትም ወይ? በተለይ ፍልስፍና ላይ ዘርዓ ያዕቆብ ፍልስፍና ትምህርት ቤት አለ፣ የአዲስ አበባ ዩኒቨርሲቲ፣ ሌሎችም ዩኒቨርሲቲዎች አሉ። ዝም ብሎ መስጠት ነው ወይ ያለበት? እሱ ላይ ቢሰራበት። ከዛ ባሻገር ደግሞ የፍልስፍና መጽሐፍ ለህፃናት እንደዚህ ለቲኔጆች የለም። ምክንያት ሲጀምር ሜታፊዚክስ ለሁሉ አይሆንም፣ ይሆናል አይሆንም፣ የሰውን አእምሮ አቅም ምንድነው እየጠረጠርኩ ሳይሆን ግን አያስፈልገውም ወይ? ለምሳሌ ቤዚክ ፊሎሶፊ ብንል ከሜታፊዚክስ ነው የሚጀምረው፣ ከዛ ኤፒስቲሞሎጂ ነው። የሞራል ፍልስፍና ለየብቻቸው አሁን እየመጡ ነው፣ ግን ቲኔጀሮችን ያማከለ መሆን የለበትም ወይ? ዝም ብለህ መባሉ የሚያመጣውስ ጉዳት የለም ወይ የሚለውን መጠየቅ እፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። አይ ቲንክ
የመጀመሪያው ጥያቄ መሐመድ ላንተ መሰለኝ። እሺ አይ ቲንክ ያው ተመሳሳይ ነው አቋማችን። ብዙ እዚህ ጉዳይ ላይ የተለየ ነገር የለንም። የፖለቲካን መጽሐፍ የፖለቲካ የሚያስብለው ምንድን ነው የሚለው ርዕሰ ጉዳይ ላይ ነው እንደገባኝና የፖለቲካ መጽሐፍ በተለያየ መልኩ ይጻፋል የሚለው ላይ ተግባብተናል። በልብ ወለድ መልኩ ይጻፋል፣ በቅኔም ይጻፋል፣ ሌሎች በትወና መልኩም ሊሰራ ይችላል። እሱ ላይ አይደለም ብዙ ምንድን የአጻጻፍ ስልቱ አይደለም ልዩነቱ ማለት ነው። የፖለቲካ መጽሐፍ ወይ ደግሞ የፖለቲካ ይዘቱ በትክክል ፓወርን ኤክስፕሌን ያደርጋል ወይ? ይሄ ስልጣን፣ ሪሶርስ፣ ዲስኮርስ እነዚህ ጉዳዮች መሰረታዊ የሚባሉ የፖለቲካ ባህል እነዚህ ቁልፍ የሚባሉ ፖለቲካ ያሰኙት ከሌሎች ሳይንሶች አንጓለን ስናወጣው በወንፊት ፖለቲካ መጨረሻ ላይ ተንቀርቅቦ የሚቀረው ዋና ኮንሰፕቶቹ ከሌሎች ጋር የሚጋባው ብዙ ነገር እያለው መጨረሻ ላይ የሚቀሩ ቁልፍ ነገሮች አሉ። የፖለቲካ ባህል፣ ስልጣን፣ ሪሶርስ እነዚህ የምንላቸው ኦርደር፣ ፖለቲካ ስርዓት፣ የፖለቲካ መዋቅር እነዚህ ጉዳዮች አሉ። ይሄንን በአግባቡ ኤክስፕሌን እስካደረገ ድረስ በዚህ ጉዳይ ላይ ዲስከስ ምንድነው መወያያ ሀሳቦችን እስካንሸራሸረ ድረስ በዚህ ጉዳይ ላይ ኢትዮጵያ ውስጥ ይሄ ነገር የለም የሚል መነሻም እንዳንይዝ ብዬ ነው። እኛም ጋር የለም። ከኢትዮጵያዊ መነሻ መጽሐፎችን የተገደብ ነው ይዘት ውስጥ ገብተን ትክክል ነው ትክክል አይደለም እንዳንዋኝ ካልሆነ በስተቀር በሰምና ወርቆቻችን በቅድም ባሉት በሐዲስ ዓለማየሁ መጽሐፎች በነ በዓሉ ግርማ በርካታ መጽሐፎች በኢትዮጵያ ውስጥ የነ ሎሬት ጸጋዬ ገብረመድህን የሥነ ጥበብ የአርት ውጤቶች እነዚህ ሁሉ ቀላል የማይባል በአፄ ኃይለ ሥላሴ ጊዜም እንደዛው ዘመናዊነትን ቻሌንጅ ለማድረግ ራሳቸውን ሎሬት ጸጋዬ ገብረመድህንን ጨምሮ ዘመናዊነትን በአግባቡ ለማስተዋወቅ ሲሉ የተጠቀሟቸው ሀገር ጥንካሬ፣ ሀገር አንድነትን በተለያየ አርት መስለው ያመጡባቸው የነ አፄ ቴዎድሮስ ታሪኮች፣ ሌሎች በርካታ ጉዳዮች ፖለቲካ ለማስባል የሚጎሉ ሆነው አይደለም ማለቴ ነው። ዋናው ነገር በጣም ዝም ብሎ የግለሰብ ውዳሴ ወይ ደግሞ የግለሰብ ወቀሳ ወይ ደግሞ የአንድ ስቶሪ ምናምን ብቻ ሲሆን ፖለቲካ ነው ወይስ ፖለቲካ ቀመስ ነው የሚለው ነገር ውስጥ ትንሽ እንድንቆይ ለማለት ካልሆነ ኢትዮጵያዊ የሚሆኑ በሌላው ዓለምም የተሰሩ እንደውም የሚበዙትም እነዚሁ እንደሆኑ ነው የሚሰማኝ። ሰምና ወርቅ ዶናልድ ሌቪን ዋክስ ኤንድ ጎልድ ብሎ በዚሁ ርዕስ ጽፏል። መንዝም 2 ዓመት ያህል ተቀምጧል መሰለኝ ወይ ተመላልሷል። እና የእሱ ድምዳሜ ምንድን ነው? ሰምና ወርቅ በጣም ውብ ነው፣ እንደ ቋንቋ አገላለጽ በጣም ውብ ነው። ግን እሱ የፈተሸው ለሳይንስ ግን ይሆናል ወይስ አይሆንም? የአማርኛ ቋንቋ ለሳይንስ ምቹ ነው ወይስ አይደለም ይልና ሳይንስ የሚፈልገው ፕሬሲዥን ነው፣ እቅጯን ቁጭ ማድረግ ነው። ሰምና ወርቅ ግን እንዲህና እንዲህ ሸፈንፈን ማድረግ ነው። ስለዚህ ሰምና ወርቅ ወይም የአማርኛ ቋንቋ በአሁኑ አካሄዱ ለሳይንስ ሂደት አይመችም። ይህ ይመስለኛል የእሱ እንትን። የአብርሃም ጥያቄ አይ ቲንክ ቀጥታ ይመለከተኛል እኔን። በጣም ጥሩ ጥያቄ ነው። ስለ ማንበብ ብዙ አወራን፣ ግን ምን ማንበብ አለበት የሚለው ጋይድ አያስፈልገንም ወይ የሚለው አይ ቲንክ መሰረታዊ ጥያቄ ነው። ልጆችን ለምን አይነት መጽሐፍ ነው ኤክስፖዝ ልናረጋቸው የሚገባው? እድሜንስ ታሳቢ ማድረግ የለበትም ወይ የሚለው ነገር። ፕሌቶ በተለይ ዘ ሪፐብሊክ ላይ ለአርቲስቶች ያለው አመለካከት አርቲስቶችን በጣም አደገኛ ሰዎች ነው የሚያያቸው፣ ኢንክሉዲንግ ኖቭል እና የመሳሰሉ ጸሐፊዎችን። ምክንያቱም ትልቅ ፓወር ነው ያላቸው። አገርን መለወጥ መገንባት እንደሚችሉት ሁሉ ማፍረስም ይችላሉ። በሚያምር ቋንቋ የተጻፉ ዲስትራክቲቭ የሆኑ መጽሐፎች አሉ። ያ አጻጻፋቸው ማርኮን በዛ ያልተፈለገ እሳቤ ውስጥ ልንገባ የምንችልባቸው ሁኔታዎች አሉና ቅድም ያነሳሁት ሩሶ አንዱ ስጋቱ ይሄ ነው። ሩሶ ኤሚል ላይ ሲጽፍ እስከ 12 ዓመቴ ድረስ ልጄ መጽሐፍ የሚባል ነገር እንዲያይ አልፈልግም። እንዴ ማንበብና መጽሐፍም አይችልም ብለው ሲጠይቁት ማንበብና መጽሐፍ ሲያስፈልገው ይችላል
ብሎ ነው የሚመልሰው። እስከዛ ድረስ አያስፈልገውም ነው። ስለዚህ በየትኛው እድሜያችን ነው ለየትኛው መጽሐፍ ልጆችን ኤክስፖዝ ልናረጋቸው የሚለው ትልቅ ጥያቄ ነው፣ ትልቅ ኢሹ ነው እና ጋይድ ያስፈልጋል፣ ኢንስትራክት መደረግም ይኖርባቸዋል። አጠቃላይ መማርን ራሱ ስናስበው በማንበብ ብቻ ሳይሆን በማዳመጥም እንማራለን። ለምሳሌ ክላስ ውስጥ ተማሪዎችን እያስተማርኳቸው እያለ የሆነ ጥያቄ ሲጠይቁኝ ጥያቄያቸውን እዛው መልስላቸዋለሁ፣ አለቀ። ከዛ በኋላ ስለዛ ጉዳይ በጣም አንዳንዶቹ ካልሆኑ በስተቀር ጠልቀው እንዲያስቡ እድሉን አይሰጣቸውም። ማንበብ ግን ስለሌለ ባጠገባችን ጸሐፊው መልስ የሚሰጠን ሰው ስለሌለ ይበልጥ ፈርዘር እንድንሄድና ዲግ እንድናረግ አእምሯችንን የሚፈትሽ ስለሆነ ከማዳመጥ ይልቅ ማንበብ ሞር አስተማሪ ነው የሚል እሳቤ አለና የማንበብንም ነገር ስናየው ኢንስትራክሽናል እና ዲስከቨሪ ብለን ለሁለት ልንከፍለው እንችላለን። ኢንስትራክሽናል የተባለው የሆነ ሌቭል ላይ እስክንደርስና በራሳችን እውነትን የመፈለግ አቅም ላይ እስከምንደርስ ድረስ ጋይድ ያስፈልገናል፣ መሪ ያስፈልገናል። ስለዚህ አስተማሪም ሊሆን ይችላል፣ ወላጅም ሊሆን ይችላል፣ ኢንስትራክት ሊያደርገን ይገባል። ዲስከቨሪ ግን የሆነ ሌቭል ላይ ስንደርስ ግን ጋይዱ ለእኛ ፕሮባብሊ እንደ እንቅፋት ነው የሚሆንብን እና በራሳችን ያንን ቅድም ያነሳ ነው ኢንዲፔንደንስ ኦፍ ቶት ዴቨሎፕ ማድረግ ስለሚኖርብን ከኢንስትራክቲቭ ሪዲንግ ይልቅ ዲስከቨሪ የሆነውን ሪዲንግ ሞር ለእኛ እንትን ይሆናል እና ከእድሜ አንጻር አይ ቲንክ በዛ መልክ መታየት አለበት ብዬ አስባለሁ። የሞራል ትምህርትንም በተመለከተ እሱ ነው። የሞራል ትምህርትን በተመለከተ ለምሳሌ ሲቪክስ ኤንድ ኢቲካል ኤጁኬሽን የሚባል አለ ኢትዮጵያ ውስጥ ከታች ጀምሮ የሚሰጥ ነው እና የሚሰጥበት ሁኔታ ልጆቹ ያሉበትን እድሜና ያሉበትን ሁኔታ ታሳቢ ያደረገ መሆን አለበት ነውም ብዬ አስባለሁ እና ምክንያቱም የሞራል ጉዳይ ትልቅ ኢሹ ነው፣ ራሱን የቻለ ኢሹ ሊያስነሳ የሚችል ነው። አንድ ማህበረሰብ የሞራል ልዕልና ከሌለው፣ የሞራል ደረጃው ዝቅ ካለ፣ ዝቅ የሚለው ደግሞ በምን ምክንያት ነው፣ ከፍ የሚለው በምን ምክንያት ነው? መጽሐፍ እዚህ ላይ የሚጫወቱ ትልቅ ሚናዎች አሉ። ማንኛዋንም ሴት ወደ አልጋ ለመጎተት የሚያስችሉ 10 ዘዴዎች የሚል መጽሐፍ አይቻለሁ መንገድ ላይ ቁጭ ብሎና ይህ መጽሐፍ እንዴት ነው ይገነባናል፣ ይጥለናል? መጠየቅ አለብን። ማለት መጽሐፉ አሪፍ ዘዴ ኖረ ብሎ የሚያነበው ሊኖር ይችላል። አይ ማህበረሰባዊ ኢምፓክቱ ደግሞ የሚያሳስበው ሰው ሊኖር ይችላል። ስለዚህ ሁሉም መጽሐፍ የሚዋጥ አይደለም። አንዳንዱ ቅድም አሌክስ እንዳለው አግስተን ወይም እናስመልሰውም ሊሆን ይችላል እና የትኛው ነው መዋጥ ያለበት የትኛው ነው የሚለው ነገር አይ ቲንክ ዘ ፖለቲክስ ኦፍ ሪዲንግ ውስጥ ይከተናል እና ስለዚህ አይ ቲንክ እዚህ ጋር ባበቃ ይሻላል። አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። እንደኔ ከሆናችሁ ብዙ እንዳተረፋችሁ እተማመናለሁ። ይሄ ውይይት ያው አሁንም እንደምትረዱት ከስሜቱ የሚያልቅ አይነት አይደለም። በዋሊያ ቡክስም የመጀመሪያ ክፍል ብሎ ነው የጀመረው። ንባብ በየጊዜው ውይይት ይደረግበታል፣ ግን እንደ ጥቅል ጉዳይ ሆኖ ወይ እንደ ሊትሬሲ ጉዳይ ሆኖ ነበር ውይይት ሲደረግበት የምናውቀው። አሁንም እኔ እንኳን ዛሬ ጠዋት አንድ ሌላ የህፃናት ንባብ ውይይት ውስጥ ነበርኩ። አሉ ውይይቶች ይደረጋሉ። እንደዚህ ግን ወደ በእውቀት ዘርፎች በዲሲፕሊኖች ተከፋፍሎ ውይይት ሲደረግበት አናቅም ነበር። ዛሬ ትልቅ እርምጃን የጀመርነው። ሌሎችም የሙያ ዘርፎች አሉ። ንባብ እንዴት በሌሎች የሙያ ዘርፎች መጽሐፍት ይጻፋሉ፣ እነዛ መጽሐፍት እንዴት ይነበቡ የሚለውም የሚቀጥል ይመስለኛል። በዋሊያ ቡክስ የዛሬውን በየእውቀት ዘርፉ መጽሐፍት እንዴት ይነበቡ የሚለውን ውይይት በዚሁ አጠናቀናል። አቅራቢዎቹን እንደገና አሁንም አመሰግናለሁ።